በጣም ታማኝ ናቸው። ግን ታማኝም ሆነው ኢጅቲሃድ ካደረጉ ኢጅቲሃዳቸው እንደ ኢጅቲሃድ ነው የሚታየው። ምሳሌ ኢጅቲሃዱ አይሻ ረዲየላሁ ዐንሃ ረዳአቱል ከቢር ኢጅቲሃድ አላት አይደለ? አይሻ ረዲየላሁ ዐንሃ የእሷ ኢጅቲሃድ ለሁክም ዓም ማውጣት አይሆንም። ኦኬ እዚህ ጋርም ኢጅቲሃድ ያደረጉት እነማን ናቸው? አልቀማና አብዱላህ ናቸው። ኢጅቲሃዳቸው ምንድነው? ወዘከሪ ወልኢንሳ የሚል ቂራአ ነው ኢጅቲሃዳቸው አይደለ? ይሄ የመጀመሪያ ወረደ ቂራአት ነበረ። ቀጥሎ ምን ወረደ? ወማ ኸለቀ የሚል ወርዷል። ለዛ ነው እዛው አንተ መጣው ሐዲስ ላይ ወሃኡላ ብሎ ያኒ ሱሐባ በጀምዕ አድርጎ ሱሐቦችን ያስቀመጣች። ስለዚህ ሱሐቦች በሙሉ የሚስማሙበት ራሱ በጀምዓን በሁሉም ደረጃ የሚስማሙበት ወማ ኸለቀ ዘከረ ወልኡንሳ። ስለዚህ ቁርአን ደግሞ እኛ ሙስሊሞች የምናምነው ምንድነው? ሙተዋቲር ነው። ቁርአን አኽባሩ አሐድ አይደለም። በየትኛውም ዘገባ ደግሞ ወዘከረ ወልኡንሳ ነው አታገኘውም። አኽባሩ አሐድ ነው የሚሆነው። ስለዚህ አኽባሩ አሐድ ከሆነ ቂራአት ሊባል አይችልም። ለምን? በቁርአን መስፈርት ቁርአን ሙተዋቲር ነው። ቁርአናችን ልዩ የሚያደርገው ሙስሊሞች ልዩ የሚያደርገን ከብዙ ሺህ ሱሐቦች የተዘገበ ቁርአን ያለ ከአንድ ሱሐቢ ብቻ አይደለም። ጨረስን። አርዳቱል አኺራ ደግሞ ስንመጣ ትክክል አብዱላህ በጣም አርዳቱል አኺራ የቀራ አፍቃህ ናስ ዓለም ናስ አጅወደ ናስ ነው። በጣም ታላቅ ሱሐቢይ ነው። ጀግናም ሱሐቢይ ነው። ግን እሱ ብቻ ነው ማለት አይደለም። በጣም ብዙ ሱሐቦችም ደግሞ ከሱ ውጭ አሉ። ሙሉ ሱሐቦችም አርዳቱል አኺራ ሰምተዋል። ለዛ ነው ቅድም የጠቀስኩልህ ሐዲስ ላይ ሙስተድረክ አለ ሶሒህ አለል ሐኪም ሶሪ ፔጅ ሐዲስ ቁጥር 257 ላይ يقولون إن قراءتنا بلو يعني الصحابة إن قراءتنا هذه عرضة الأخيرة بلو أسكمته. عندهم دمو ابن حجر رحمه الله تعالى في كتاب شرح صحيح البخاري فتح الباري مالتهم بلو أسكمته. قال كان جبريل يعرض القرآن صلى الله عليه وسلم بالقراءة قال بوحل نحو الحديث وزاد في آخره فيرون أن قراءتنا أحدث القراءات أهدا بعرضة الأخيرة بلو أسكمته. ስለዚህ صحابة قراءة عرضة الأخيرة ነው። የአብዱላህ ብቻ የሚል ፖይንት አያስይዘንም ነው። እዛ ጋር የተወዳደረ ያለው አብዱላህና ዘይድ ነው። አብዱላህ ደግሞ ቃሪ እንደሆነ ማንም የሚክድ የለም። ግን አብዱላህ ቃሪ ነው ማለት ዘይድ አዋቂ አይደለም ማለትም አይደለም። ዘይድ ረዲየላሁ ዐንሁ ሚን ኩታቢል ወህይ ከሆኑ ታላቅ ሱሐቦች። ለዛ ነው አንድ ሐዲስ ላይ መሰለ ጀምዑል ቁርአን ፔጅ 39 ብሎ ያስቀምጠዋል። ቃለ ወረደ አን ዘይድን አነሁ ካን ኩንቱ አክቱቡ ወህይ እንደ ረሱልላህ ብሎ ይናገራል። እኔ ወህይን እጽፍ ነበር አለ። ወሆ የሚል አለየ ነብዩ እያነበቡ። ስለዚህ ታዋቂ ጸሐፊ ራሱ የቁርአን ጸሐፊ ማን ነው? ዘይድ ብኑ ሳቢት። ብዙ ሐዲስ ላይ ብንመለከት ምሳሌ ዘይድ ረዲየላሁ ዐንሁ ማለት ኩና ኑዐሊፉ ልቁርአነ ሚነ ሪቃኢ እያለ አስቀምጠዋል። ስለዚህ ይጽፍ ነበር። ወቀድ ካነ ቁርአኑ ኩሉሁ መክቱብ ፊ ዐህዲ ረሱሊላህ ሰለላሁ ዐለይሂ ወሰለም። ቁርአን ተጽፎ ነበር። ጸሐፊው ማን ነው? ዘይድ ነው። እና ብዙ ሰዎች ጽፈዋል ቁርአንን። ስለዚህ ቁርአናችን ሙተዋቲር ነው። ያው እኛ ግን ዘይድ አይደል ይሄ አብዱላህ ብኑ አባስ አብዱላህ ብኑ መስዑድ አቅራነስ አይደለም አላለም። አርዳቱል አኺራን ቀርቷል። ምንም ጥርጣሬ የለውም። አርዳቱል አኺራ ግን የቀረው እሱ ብቻ አይደለም፣ ሊሳሳትም ይችላል። እዚህ ጋር ደግሞ ኢጅቲሃድ ነው ያደረገው። ኢጅቲሃዱ ደግሞ የእሱ ሀሳብ ነው የሚሆነው። ቁርአን አንድ ቂራአት ሊባል ራሱ የሚችለው የቁርአን ቂራአት ሊባል የሚችለው ማተዋተረ ቂራአቱ ነው። አክቹአሊ ቁርአን በ10 ቂራአት አለው። 7 አህሩፍ አለው አይደለ? 7 አህሩፍ ራሱ ወይም ቂራአት ራሱ የሚያዙት ሙተዋቲር በሆነ መንገድ ነው እንጂ አኽባር ዋህድ አይደለም። ምሳሌ ቁርአን ላይ ከሆነ 7 ሙተዋቲር 3 ደግሞ መሽሁር የሆኑ አሉ በእስልምናችን። ሙተዋቲር ማለት በጣም ብዙ ሰሃቦች የዘገባቸው። ምሳሌ የቁርአን ሊቅ ኢብኑል ጀዛሪ ረህመቱላሂ ዐለይሂም ብሎ ያስቀምጠዋል። ነህወ አልፈ ሐዲስ ይለዋል። ከ1000 በላይ ሰነድ አለ ብሎ ያስቀምጠዋል። አንዱን ቂራ ብቻ ጠቅሶ ላውጣልክ። እንዳውም ይሄን ማየት አለብህ። በጣም የምወደው እንትን ስለሆነ ማለት ነው። ላሳይክ። አይዋ ተመልከት። አሳኒዱል ቁርአን ቢልቂራአቲል አሽር ካለ በኋላ ከዛም ተመልከት። ነህወ አልፈ ጠሪቅ ወሁወ አሰሑ ማ ዩጀድ አልየውመ ፊ ዱንያ ወዓላ ለም ነዝኩር ፊሃ ኢላ ማ ተበተ ዒንደና አው ኢንደማ ተቀደምና። እርግጠኛ የሆነ ሙተዋቲር የሆነ ነህወ አልፈ ጠሪቅ። አላሁ አክበር። ስለዚህ ቁርአን ከ10,000 በላይ ጠሪቆች አሉት ነው። ለማንኛውም እናመሰግናለን። ኢንሻአላህ በደንብ አንብብ። አላህ ሂዳያ ይስጥህ። ዱዓ እናደርግልሃለን። አረበኛ ብቻ ቢያንስ ስለዚህ ይጠቅምሃልና ሰርች ለማድረግ ሐዲሶችን ለማንበብ ሞክር እና እንወያያለን ኢንሻአላህ። እሺ ኢንሻአላህ። በቴሌግራም ብናወራ 5 ደቂቃ ነው ያለኝ። አንድ ነገር ልጠይቀውና ወይ ቴሌግራም። እሺ ቴሌግራም ላይ ዩዘር ኔም እንትን ላይ አለልህ። ኦኬ ሃይ ከላይ ወይም ደግሞ ኢምራን_ሲ ኢምራን_ሲ ቴክስት ምን እናወራለን። ኦኬ እሺ ጥሩ ነው። 5 ደቂቃ ስለቀረኝ አጨናነቅኩ፣ አፉ በለኝ። ጥሩ ነው። አሁን ወገናችን አረብ ሀገር ተወልዶ ስላደገ አረብኛ ይችላል እና በቅርቡ ደግሞ እስልምናን ተቀብሎ ከኢምራን ጎን ቁጭ ብሎ እስልምናን ያስተምራል። ለምን ቁርአንም ሐዲስም ይቀለዋል። ቋንቋውን ከቻለ የበለጠ ይቀለዋል። ተምሮ ያው ጥሩ ስነ ምግባር አለው። ተምሮ እንትን ይላል። እሱን አሁን ግን 1-2 ጥያቄ ልጠይቀው ብዬ ነው። ምንም አረብኛ ሳትቀላቅል አንዳንድ ደቂቃ ብቻ ወስደህ
ችን ትመልስልኛለህ? ትንሽ ደቂቃ ስለሌለኝ ነው። አብሽር። እኛን ወዴት ነው የምጠራን? በአንድ ደቂቃ ትመልስልኛለህ። ሁለተኛ ኢየሱስ ማን ነው ምንድን ነው የሚለውን በአንዳንድ ደቂቃ ብቻ መልስ ስጠኝ። ትንሽ ሰዓት የለኝም። አረብኛ ሳትቀላቀል። እሺ እሺ። እኔ ስለ ኢየሱስ የምር እኔ የማውቀው ነገር የለም። ክርስትናን በፍጹም አላጠናሁም፣ ግን ኢንሻአላህ ማጥናት እፈልጋለሁ በጣም። ስለ ወደ ምንድን ነው የምጠራን? እኔ ወደ ሐቁ ነው የምጠራው። የትኛውም ሆነ ኢስላምም ሆነ ምንም ሆነ እኔ አሁን እዚህ ጋር ጥያቄዎችን አቅርቤ ከተመለሱልኝም እኮ እኔ የምር ከኢስላም ያራቀኝ ነገር እነዚህ ሹብሃቶች ብቻ ናቸው። ተረዳኝ አይደለም? እና እነዚህ ሹብሃቶች ከተመለሱልኝ ኢንሻአላህ ቢኢዝኒላህ በኢስላም እመለሳለሁ። ምክንያቱም እኔ እንዳየሁት ከሆነ ሃይማኖት የምርም ፈጣሪ ሃይማኖት ቢልክ ከኢስላም ውጭ አይልክም ብዬ አስባለሁ። አሁን በዚህ ሰዓት ያሉ ሃይማኖቶች ቼክ ብናደርጋቸው ስለ ውሕዳንያ ላይክ ስለ አንድነቱ ብናይ ከኢስላም በላይ የሚያጸድቅ ሃይማኖት የለም። ውሕዳንያውን ላይክ ሐታ ከመንጥቅ ጋር ራሱ ብታገናኘው ከሎጂክ ጋር ብታገናኘው ሲፋቶቹን ኢስላም ነው በደንብ የሚገልጻቸው። ስለዛም ነው እኔ በኢስላም ላይ ፎከስ ያደረግኩት። ኢቭን ትክክለኛውን መንገድ ባገኝም ኢስላም ውስጥ ላይ ነው ማገኘው የሚል አስተሳሰብ አለኝ እና የምርም ኢንሻአላህ አላህ የምር ሃይማኖት ልኮ ከሆነ ከኢስላም ውጭ አልቀበልም የምር። እሺ ስለ ኢየሱስ ደግሞ አንድ ደቂቃ ወስደህ ኢየሱስ ማን ነው ምንድን ነው በራስ መረዳት አንተ በራስ አእምሮ ኢሳ ወይ ኢየሱስ የሸዋ ማን ነው ምንድን ነው የሚለውን አንድ ደቂቃ በጣም ጥሩ መልስ ነው የሰጠህን። እችን መልሰልን እስቲ። እሺ እኔ ስለ ኢሳ ማቀው ስለ ቁርአኑ የጠቀሰውን ብቻ ነው። እና ኢሳ ረፈዐሁ አላህ እንደ ላይክ ወደ ሰማይ እንዳወጣው እንዳልተገደለ እና ነቢይ እንደነበረ የእንጂል እንደወረደበት الديانة المسيحية ويدمو النصرانية በሱ ላይ እንደወረደ እኔ እነዚህን ብቻ ነገርና ነው ማቃቸው እና ሙዕጂዛት እንደነበረው እነዚህ ነገሮች ረሱል እንደነበር እነዚህን ብቻ ነገር ነው ማቀው። ከዛ ውጪ ማቀው ነገር የለም ስለ ኢሳ አለይሂ ሰላም። እሺ ኢየሱስ አምላክ ሊሆን ይችላል ብለህ ታስባለህ? እንደው ሰው ነው ኢሳ ኢየሱስ ነው እኮ ያው ነው፣ አማርኛ ነው። በአማርኛ ስለምናወራ ኢየሱስ እያልክ ንገረን። ኢየሱስ ፈጣሪ ሊሆን ይችላል በአንተ አእምሮ ስታስበው? እስቲ አላምንም፣ በምንም ተአምር ላምንም አልችልም። ምክንያቱም ሰው ነው። ጨርሻለሁ። ማብራራት ከፈለግ ከኔን ደቂቃ አንድ ደቂቃ ተጠቅመ ሰው እንደሆነ እንደማይመለክ ነብይ እንደሆነ ማስረዳት ትችላለህ። ያው እኔ ቁርአኑን እንደጠቀሰው ነው። እኔ የሱን ስቶሪ ነው ማቀው። ረሱል ሰለላሁ ዐለይሂ ወሰለም የነገረን ነገር ነው ማቀው። ስለሱ ትክክል ነው ትክክል አይደለም የሚለውን ነገር አላቅም፣ ግን እኔ በማቀው ዲፔንድ አድርጌ መንቀሳቀስ ከሆነ ኢሳ ያው ፈጣሪ ሊሆን አይችልም ብዬ አስባለሁ። እሺ ጨርሻለሁ። በርታ፣ በዚሁ ቀጥል ኢንሻአላህ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት አመሻችሁ? ሰላም ነው። ግን ማን ነበር የሚያናግረኝ? አሁን ሁሉም ይወት ነበር፣ ገርሞኝ ነበር ከማን እንደማወራ። ዴቭ ነው ያናገረኝ ነበር። ቴስት ይሰማል? ይሰማል። አሁን ይሰማል? ድምጽ የተቋረጠ ተቆራርጠሃል። ባሪ ይሰማል? ኔትወርክ ይዞታል። ኦኬ። ማን ነበር የሚያወራው አሁን? ኢምራን ሁሉም ይወት ነበር። ዴቭ ነው ያወራህ ነበር። ይሰማል የኔ ድምጽ? ባሪ ዴቭ ነው ወይስ ጀማል ነው? ጃህ ነው? መሰረት አጥቶ ነበር እርግጠኛነት። የኔ ድምጽ ነው አይሰማው መሰለኝ። እናንተ ግን ይሰማል? ይሰማል። ሌላው ያወራ ነው እንዴ? አዎ፣ አይ የነሱ አይሰማህም ማለት ነው። አይ ፒኬ ያወራ ነው። ፒኬ ያወራ ነው።
ፒኬ ማን ፒኬ? ታላቁ አብርሃም እንዴ ገብቷል አለ። እሺ ወጥቼ ልግባ ይቻላል። ኦኬ አስገቡኝ። እኔን ለማየት ሰው ወጥቶ እስከ መግባት ድረስ ደረሰ። እንደዚህ አይነት ክብር አላህ ይስጣችሁ። አሜን አትሉም? ባይዞ ሙተዋቲርና አሃድ ላይ ስታወሩ የነበረው አይ ቲንክ አሁን ስታወሩ የነበሩት ቶፒክ ለመጀመሪያ ጊዜ እኔ ኡስታዝ ወሂድ አርቲክል ላይ ነው የማውቀው። ዛሬ ኦልሞስት 6 ዓመት ምናምን ይሆነዋል ቴሌግራም ላይ ማለት ነው። ግን እንደዚህ ዲቴይል አልነበረም። አሁን እንደምታወሩት ምናምን ዲቴይል አይደለምና በጣም ብዙ አሪፍ ነገሮችን ነው የሰማው ማለት ነው። አላመመኝም። ሀባይ በቀስ ብዬ ያወራው ነው ሰው እንዳልቀሰቅስ እና ብዙ አሪፍ ነገሮችን ነው የሰማው። ጀዛከላህ ኢምሩ። ለዛ ነው ኢቭን ገስት ላይ ሁሉ የገባሁት ከታች ነው አልሰማኝ ስላለ በደንብ ለመስማት ማለት ነው። እና በጣም አሪፍ ነገር ነው ስታወሩ የነበረው። ባሪ ገብተሃል? ባሪ ይሰማሃል? ባሪ አለ? የለም መሰለኝ። ግን ፒኬ ታውቃለህ፣ ወላሂ እንደዚህ አይነት ቶፒክ በጣም ነው ደስ የሚለው ብቻ ሳይሆን የሚያስፈልገውም። ለምን የኛዎቹ እንደዚህ አይነት ነገር ሊወያዩ የማይችሉ ገባ። ግን እንደዚህ አይነት ፖይንቶች ሲነሱ በጣም ደስ ይላል። ብዙ ነገሮችን ትማርበታለህ ምናምን እና እንደዚህ አይነት ሰው ቢኖር ጥሩ ነው። ማሻአላህ የኛ የጽድር እኮ የሚሰለቸው መሰለህ ሁልጊዜ የምነሳው ሹብሃ አይሻ እንደዚህ ያደረገች ነብዩ 9 ሚስት አገቡ ምናምን ነውና እንደዚህ ረቀቅ ያለ ጠለቅ ያለ ስለ ሲወራ ደስ ይላልና ማሻአላህ። እና ደግሞ እንኳን አክቹሊ ብዙ ጊዜ እናወራለን ባሪ ጋር እንደዋወላለን ምናምን ብዙ እናወራለን እና የሚያነሳቸው ጥያቄዎች ወአለይኩም ሰላም ገብተሃል? እየሰማው አልነበረም እስካሁን የምር አሮ ነው መሸን ተገባክ እና የኢምራን ድምፅ ነበር ብቻ የሚሰማኝ። አይ በጣም ቆየው ከመጀመሪያው ጀምሮ እየሰማኋችሁ ነበረ። ኦ ማይ ጋድ አዲስ ሀሳብ አላነሳውም ማለት ነው። እና አሪፍ ነበር ስታወሩ የነበረው ምናምን በቃ ከፈለክ አካውንትህን እሰጠዋለሁ ኢምራን ጋርም አንተ ጋርም ኮንታክት ስላለኝ ደስ ይለኛል። መርሃባሽ ከታች ሚኪ አሁን ምኑ ገብቶ እንደሆነ ስስቅባቸው የነበር ቅድም አላቅም። እና ለሙስሊሞች ነው መልእክቴ። ቅድም ጀምሮ ኖርማሊ እየሰማው ነበርና ከታች ደግሞ አሬ በቀዋል አውርደው ምናምን ያ ታውቁታላችሁ። ባሪን ቱሊፕ ሆኖም ታውቁታላችሁ። ከዚህ በፊት ጥሩ ባህሪ ነበረህ ነው የሚባለው ሰውዬ። እኔ አሁንም ጥሩ ባህሪ ነው ያለኝ። አሁን ነው ያለ ባክ በዚህ እኔ ዛሬ ነው ያገኘሁት፣ ግን በዚህ በባህሪ አይተማ። አይ አይደለም አይምሮ አንተ ማታውቀው ነገር አለ ትላለህ። ብቻ ከዛ አንጻር እያሰባችሁት እና የሆኑ ሰዓት ላይ ደግሞ የሆነው ክርስቲያኖች ቤትም ምናምን በብዛት ስለምታዩት ከዛ አንጻር ብዙ ጥላቻዎችን ያስተናግዳል። እኔም ኢቭን የተዋወቅኩ ሰዎች ሲገፉ ነው አሳዝነኝ ነው እና ብቻ እንደዛ ምናምን አለ። ግን ዛሬ የተነሳው ቶፒክ በደንብ ብታጠኑት ማለት ብትሰሙት ኑሮ ማለት ነው በጣም ብዙ ትምህርቶችን ነው የምትማሩበት። ወላሂ በጣም ብዙ በቁርአን ላይ ሙተዋቲር እና አሃድ ጋር በተገናኘ የምንቀበላቸው ማንቀበላቸው ነገራቶች ብዙ ነገሮች በጣም ብዙ ምንልሳቸው ሁሉ በጣም አሪፍ ነበር እና ከታች የነበራችሁ መሰላቸት ምናምን እያየው ምንድነው ላይክ እኔ እኮ አረብኛ ባይዞ ብዙ አልሰማም፣ ግን ይህን ቶፒኩን ስለማውቀው በደንብ ነው የተረዳሁት ማለት ነው። እና ሁሉንም ሰው የሆነ በአለፈ እንትኑ ወይም በሚደብረው ማንነታችሁ ምናምን በዛ አትውሰዱት። አይ ቲንክ ብዙ ለውጥ አለ ባሪ ስናወራ ምናምን ኦፍኮርስ እንደዛም ስለሆነ
ኢንሻአላህ በዛሬ ብዙ የቤት ስራ አለን እና እሱ አብረን የምንሰራው በቅርቡ እንገናኛለን ከእናንተ ጋር ሰው በቃ አብሽሩ በቃ ቻው። በጣም ጥሩ ኢምሩ ያው ከመውጣት በፊት ያው ስለ ነጅራን ክርስቲያኖች እናገራለሁ ብያለሁኝ። ጥያቄ አለኝ انت يعني هل يعجبك يعني مناظرة المسيحيين؟ ابدا والله ما يعجبني مناظرة المسيحيين لاني ما عارف شيء عن المسيحية من بينه وما نقراቸው ترداش نقول يعني اذا يولال قالوا اذا توالكس يعني ምንድነው اذا ما يعجبك يعني ليش عندهم ትክክል ነሽ ምክንያቱም አንድ ሰሞን ሙስሊሞች ቤት በገባው ቁጥር እባረር ነበረ ጥያቄ ስጠይቅ እኔ አሁን ዕምራን አሁን ያወኩት ለካ ማያባረኝ ሰው አለ የምር ጥያቄን የሚያስተናግድና የሚመልስልኝ ሰው አለ በትህትና እኔ ደግሞ ባለማወቄ ኦኬ ብሎክ አደረጉኝ እኔ ክርስቲያኖች ቤት ገባና እነሱ ሙስሊሞችን ሲያስገቡልኝ እጠይቃቸዋለሁ በዚህ መንገድ አልባረርም የሚል ሐሳብ ነበርኝ ለካ የተሻለ መንገድም አለ يعني مسلمونችን ለመጠየቅ እንዲመችህ ነው እዛ የምትገባው يعني انت يعني تدور يعني ما تدور على نفسك تتعلم يعني بس تبي تسأل يعني انت تبي تغيظ المسلمين هذه يعني محتواك يعني انت هل يبسطك انه تغيظ المسلمين تسألهم يعني وشو هدفك يعني وشو الغاية يعني سمرة اي من دنا مثلش انا برسمش اني لو تلاحظين طول المدة كنت احاول اتكلم باللغة العربية رغم أني أنا أعرف لغة أمهرية لكن ما فكرتي ليش عبد الباري يتكلم باللغة العربية لما يسأل سؤاله لأنه أنا حتى المسيحيين ما أبغاهم يسمعون سؤالي طيب عشان إيش سوون داس جنكم ما أبغى ترداش يعني أنا فهمت أنك إن شاء الله أصل الله يهديك ويشرح صدرك يعني أنا فهمت منك لأنه تكلمت عربي يعني هذا غرور منك يعني فهمت إن شاء الله هذه غرور منك لأنه من خاصة اسمعني عبد الباري أصل الله يهديك وإن شاء الله يشرح صدرك المسيحيون يعني الكفار الحبشيون ما عندهم ثقافة لو تلهز المسيحيون العرب يعني عاشوا مع المسلمين عندهم ثقافة عندهم احترام جدا أما المسيحيون اللي عندنا جدا واقعين ما عندهم ثقافة ما عندهم مناظرات ما عندهم علم أصلا ما عندهم أساس العلم يعني بامارينيا بششق نوم يبالو يعني ما تاخذ منهم علم يعني ما تتعلم ولا ما تثقف يعني بتصير مقرود بتصير يعني غير معلم قليل أدب يعني ما عندهم حوار يعني حتى ولا لغوية ولا أي شيء ولا علميا يعني صحيحة. إذا أنت يعني يحمك الإسلام أو يحمك الحقيقة يعني اقعد لحالك اقرأ لك وابحث عنك أما لما تروح مع المسيحيين أول ما يدخل مسلم تسأل بالعربي كذا يعني كأنه تغرر كأنه بتشوف نفسك على المسلمين الحبشيين اللي ما يعرفون عربي والله هذا اللي فهمت المهم أنا برسل رسالة ولهذا السبب تركت أن أدخل بذوذهم ترداش من الله أن يكون تتشلوا طيب خير يعني ወጣትነትም ነው ብያምናል ሆይ ማለት ከሳዑዲ ወደ ኢትዮጵያ መቼ ነው ሄዳችሁት ባለፈው ውጡ እንደተባለ በኢቃማ ዙሪያ ምናምን እንትን እንደወጣ لا قبل تقريبا 4 سنوات تقريبا يعني هذا فهمت يعني اول لما قلت ان تولدت في السعوديه اول جاني هذاك القرار قبل 4 سنوات يعني أول ما رحتوا إثيوبيا يعني أين حاراتكم يعني حارة المسيحيين حارة البروتستانت هذول المنثرين يعني هذا حاراتكم كيف دخلت طيب لهذا السؤال كيف دخلت لهذا المجال كيف ارتديت عن الإسلام أو صرت ربوبية يعني كيف ربوك أهلك يعني أهلك ما عندهم يعني شعور الإسلام في البيت ولا كيف جاك هذا إحساس سؤال جميل لكن ያው ከፈለግሽ በውስጥ እነግርሻለሁ እንዴ እንደገባው ወደዚህ ጉዳይ ምክንያቱም ብዙ ተፋሲል አለበት ከቤተሰብም ጋር ይገናኛል ከብዙ ነገሮች ጋር ይገናኛል ስለዚህ ከፈለግሽ ስለዚህ ጉዳይ ላወራሽ ከፈለግሽ በውስጥ ልናወራ እንችላለን طيب أصل الله يهديك إن شاء الله وتسلم أصل الله يهديك يا رب يشرح صدرك للإسلام هذا اللي أتمنى لك يعني أول ما قلت أنا تولدت في السعودية كذا يعني شكيت إنه
في يعني تعايش مع غير المسلمين أو يعني الوقت أو المكان يعني يغير البني آدم يصير مع المكان يعني عند الزاس اللي هنا نو يا جماعة በአረብኛ ምናምን እንትን ያወራሁት ከሱ ጋር ስለሆነ ነው እሱን ብቻ ስለሚመለከተው ነው እናንተ እንትን ያላልኩት ማለት ነው እዚህ ጋር ማወቅ ያለበት አብደልባሪ የኛ ማህበረሰብ ሙስሊም ነው አው ሙስሊም ሲዳ ነው የሚሄደው እና ወይም ቁርአንይ ነው ሲባል ሙስሊም ነኝ ብሎ ገብቶ ቁርአንይ ነኝ ሲል በስልምና ላይ ጥያቄ ሲጠይቅ አይወዱም ኖርማሊ ሙስሊሙ ነው ሙስሊም ነህ አርፈህ ሙስሊም ሁን ነው የሚሉት እኔ ወጣቶች ያን አንደኛ አንተ ወጣት ነህ ወጣትም ስለሆንክ ነው እንደዚህ አይነት አስተሳሰብ ይመጣብህ ብዬ ስለተረዳው ነው እኔ ትልቅ ሰው ነኝ ብዙ ጊዜ ወጣቶች በተለይ በአረቡ ዓለም ያሉት በቃ እስከ ኢላሃድ ድረስ ይደርሳሉ ሩቡብይኔ ማለት ኸይር ነው ላንተ ራሱ ማለት ነው አሰላ ይህዲክ እና ማህበረሰባችን ገና ነው ያኒ ሰቃፋ ገና ነው ያኒ አንዳንድ ገና አሉ ሸይጣን የሚጫወትባቸው ማለት ተጠውር ማለት ኢልም ማለት የሆነ ሌላውን መሳደብ ሃይማኖት አልባ መሆን ይመስላቸዋል ኦኬ ያን ኢልም ብሎ ማለት ሃይማኖት አልባ መሆን ሌላውን እንትቃድ ማድረግ አይደለም መፈለግ ነው ያኒ አንድ ሰው ካልፈለክ ምን ታላልክ እውነተኛ ነገር ላይ አደርስም መሰለንኛ እኔ ሙስሊም ሆኜ የተወለድኩት አይደለም ስለ እስላም አላቅም ስለምንም ነገር አላቅም ግን ወደ ንጽጽር ከገባሁ በኋላ ካፊሮች በእስልምና ላይ የሚያደርጉት ነገር ነብያችንን ያወቁት ስለ ነብያችን ስለ እስላም ያወቁት ከክርስትናው ማህበረሰብ በሚመጣው ጥያቄ መሰረት ነው እና እኔ ሙስሊሙኝ ራሱ ስለ እስላም ስለ ነብያችን ትክክለኛ ነብይነት ራሱ እያደር ነው እንትን ያልኩት እና አካሄድህ የሸር ካልሆነ اذا يعني ما في تغرر اذا ما تشوف نفسك على المسلمين اذا تبي تبحث يعني عشان تطمئن قلبك يعني بالصدق عشان تعرف عشان يدخل الاسلام الى قلبك هذه يعني الغايه اذا كذا غاياتك اصلا الله يشرح صدرك هنا ነው መመኝልህ ሌሎቻችሁ እስኪ አውሩ አታስወራንም ስለምትሉ ነው አውሩና የመጨረሻ ስለ ነጅራን ክርስቲያኖች እናገራለሁኝ خير ان شاء الله يا اخي بايد ولا اسمك قريب اسمك عبد البارئ ان شاء الله نتكلم بعد هذا انت تليجرام اللي كلنا اتواصل معك جميل تشرفت بالحديث معكم واستمتعت به كثيرا واتمنى انك ايضا انت استمتعت به والله في امان الله كثيرا تعرف في لغتنا لا يطرح مثل هذا السؤال صحيح اعرف لاحظت بحثت فيه ولدي كتب كثيره يتكلم عن هذا الموضوع ولكن لم اتكلم فيه صار لي عامين على ما اظن لذا طرحت علي سؤالا احبه حياك جميل لدي اسئله كثيره ومتاكد انك ستحبها ومتاكد انك لم تسمعها من قبل يلا في امان الله ان شاء الله اتحداك اساسا سنرى ذلك اسمعني انا اساسا انا اسمع حوار العربي انت عارف في مصر يجروا كثير من النصارى لذا اعرف كل اطروحتهم عشانك لا تخاف يمكن ان تطرح اي سؤال تريد ماشي تحديهم الناس يزبط ولا نورا بتعلم ان شاء الله ችግር የለም አብሶ በቂራት ላይ የፈለግከው ነሳ በቂራት ላይ ይሄ ተሕሪፍ القرآن ላይ የፈለግከው ነሳ አሳሰን በዛኛው በኩል ስለሚያነሱት በደንብ ሰርቼበታለሁ ቢያስባለሁ ግን ኢንሻአላህ እናወራበታለን ላይቭም ስንገባና በውስጥም ደግሞ አውራ ኢንሻአላህ اكيد يلا في امان الله ይቅርታ ስላረዘምኩባችሁ يلا ፒኬ ሰላም አለይኩም መሲ ትንሽ እንዛየርና ኢንሻአላህ ወደ ነጅራኖች እንገባለን ነጅራን በጣም መግባት ያለበት ፖይንት ነው ኢንሻአላህ መሲ እህታችን ስለ ነጅራን ክርስቲያኖች የምታስቀምጣቸው ፖይንቶች አሉ እንዳትወጡ እሺ ፒኬ ሰላም አለይኩም ሀቢቢ ወአለይኩም ሰላም ወራህመቱላሂ ወበረካቱ ሰላም ነው ቅድም እንኳን በደንብ አልተያየርንም እንዴት አመሸህ አይ እኔ እየሰማኋችሁ ነበረ ከቅድምም እናንተ ጋር ነው ያመሸሁት በሌላ አካውንት አይ ታዲያ ካልገባኸኝ ገብተህ ካልዘየርክ ማተም እንጂ አይ ዘይራችኋለሁ ኢንሻአላህ እንዲያውም በጣም ደብሮኛል ሁሉ ዩቲዩብ ላይ አለማስተላለፍ የዛሬውን ፕሮግራምን አልነበርኩም የሆነ ስልክ ይዤ ምናምን እስኪ አልጠፋም ኧረ እዚህ በኋላ እናመሻለን ኢንሻአላህ خير ان شاء الله የመጨመር ፖይንት ካለ ጨምርበት አስተያየት ሐሳብ ካለ እንቀበላለን ይልበት ምንም የምጨምረው ሐሳብ የለም ባይሆን አብዱልባሪ ኡስታዝ ወሂድም ፎሎ አድርገኝ ብሎ ጽፎልሃል ከታች ኡስታዝ ወሂድም ፎሎ አድርገኝ ኢንሻአላህ ካለህ ማለት ነው እዚህ
መርሃባ ቀጥሎ ሀቢቢ ትቆያለህ? አይ ሰዓት ሂዷል። ብዙም መንቆይም ከዚህ በኋላ ኦኬ። አይ በቃ ሊሄድ ነው ኢምራን። በጣም አዛገየ ነው። ያንቺማ አለ ያንቺ ፕሮግራም ተይዟል። ታስቢ ስለ ነጅራን ክርስቲያኖች 2 ደቂቃ አይፈጅብኝም። እንደሚታወቀው ያው እኔ ግን አንዴ ቆይ እንትና መሲህ እና እንትና ሐሰን ቅድም ገብቶ ነበርና አንዴ እሱን ቀበና ሙሉ ርዕሱን ዘግተን ከዛ ቀጥታ ወደ ነጅራኖች ሄደን እሺ ሐሰን ሰላም አለይኩም ሐቢቢ ሰላም አለይኩም ወራህመቱላሂ ወበረካቱ። እኔ ሰላም ልልህ ነው የገባሁት ሐቢቢ፣ ምንም የምጨምረው ነገር የለኝም። አሰላሙ አለይኩም ወራህመቱላሂ ወበረካቱ ለማለት ብቻና የመሲን ሰምቼ ኢንሻአላህ እንሰናበታለን። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሐያከ ያ አኺል ጋር። እሺ መሲ ቀጥ አፎን ወቅቲ ፈረሱ ሜዳው መንቺ ነው። ኢምራን ሰላም አለይኩም። አንዴ ቆይ። አረ ወአለይኩም ሰላም ወራህመቱላህ። አይ ገስት ላይ መኖሪን ቸክ ለማድረግ ነው። እሺ ጀዛከላህ። ልቀጥል አይደለም ወላሂ። አይ እሺ ለጨዋታ ያክል ነው። እሺ ወአለይኩም ሰላም ወራህመቱላህ። ቀጥይ ነሲ። እሺ ገስት ላይ ያለሽ ዩቲ እና ስለ ነጅራን ክርስቲያኖች መናገር የፈለኩት ለምንድን ነው ብዙ ጊዜ ከሃዲያን በነብያችን አለይሂ ሰላቱ ወሰለም ላይ ይቀጥፋሉ፣ ይዋሻሉ። የነጅራን ክርስቲያኖች ነብያችን አለይሂ ሰላቱ ወሰለምን ተከራክረዋቸዋል፣ አሸንፈዋቸዋል። ነብያችን መልስ አላገኙም እየተባለ የሚዋሸው ውሸት ነው። ነብያችን አለይሂ ሰላቱ ወሰለም የነጅራን ክርስቲያኖችን 60 የሚሆኑ ልኡካኖች ናቸው ወደ ነብያችን አለይሂ ሰላቱ ወሰለም ሂደው ያው ስለ እስልምና ስለ ነብያችን ሰምተው በኢየሱስ ዙሪያ ለመከራከር ነበር ወደ ነብያችን የሄዱት። በሰዓቱ እነሱ ኢየሱስ ክርስቶስ ፈጣሪ ነው ብለው ነበር የሚያምኑትና የፈጣሪ ልጅ ነው እንደ አባቱን ፈጣሪ ነው ብለው ነበር የሚያምኑት። ነብያችንም አለይሂ ሰላቱ ወሰለም አላህ የገለጠላቸውን ራእይ ወህይ ለነሱ መረጃ ከቁርአን ነገሯቸው። ኢየሱስ ክርስቶስ እንደኛ ሰው ነው፣ ፍጡር ነው፣ ይበላል ይጠጣል፣ ያኔ ፈጣሪ አይደለም፣ ፍጡር ነው፣ ነብይ ነው፣ መልእክተኛ ነው ብለው አስረዷቸው። ያን ነገር ሊቀበሉ አልቻሉም። ከዛ ነብያችን አለይሂ ሰላቱ ወሰለም መሐላ እንማማል ነው ያሏቸው። መሐላ ብሎ ማለት እንደዚህ አይነት መሐላ ምንድነው የሚባለው? ሙባሃላ ነው የሚባለው። እና በነብያችን ላይ ለሚቀጥፉ ካፊሮች የራሳቸው መጽሐፍ ቅዱስ ቢያነቡና መጽሐፍ ቅዱስ ላይ ያሉ የብሉይ ኪዳን ነብያትን ቢያዩዋቸው እንደዚህ አይነት ሙባሃላ መሐላዎችን ያደርጉ ነበር። ለምሳሌ ነብዩ ኤልያስ ከበዓል ነብያት ጋር ይሄን መሐላ አድርጓል። ሙሴም እንደዚሁ ከቀሪን ሰዎች ጋር እንደዚሁም ሳሙኤል ደግሞ በራሱም ላይ ብሏል መሐላ አድርጓል። ይህ መሐላ ምንድነው? በፈጣሪ ፊት ነው መሐላ የሚገባው። ኦኬ ሐሰተኛ የሆነውን ፈጣሪ ያጥፋው የሚል ነው። ስለዚህ ነብያችን አለይሂ ሰላቱ ወሰለም ከነጅራን ክርስቲያኖች ጋር ሐሰተኛው ሁላችንም ቀርበን በፈጣሪ ፊት መሐላ እንገባለን፣ ሐሰተኛው የፈጣሪ እርግማን ይውረድበት የሚል መሐላ ሲያቀርቡ የነጅራን ክርስቲያኖች ይህንን መሐላ አልተቀበሉም። ያልተቀበሉበት ትልቁ ምክንያት ምንድነው? ነብያችን መሐመድ አለይሂ ሰላቱ ወሰለም እውነተኛ አምላክ ነብይ ከሆኑ እርግማኑ በእኛ ላይ ይደርስብናል እንጠፋለን ብለው ፈርተው ነው። ከዛ ያንን መሐላ አናደርግም ብለው ወደ ነጅራን ተመለሱ። በሌላ ጊዜ ከመጡት ልኡካን መካከል ወደ መዲና ተመልሰው መጥተው እስልምናን የተቀበሉ አሉ። በሌላ ጊዜ ደግሞ ሙሉ ለሙሉ የነጅራን ክርስቲያኖች ራሳቸው እስልምና ተቀብለዋል ማለት ነው። ስለዚህ በነብያችን ላይ የምትቀጥፉ ክርስቲያኖች በመጀመሪያ የራሳችሁ መጽሐፍ ቅዱስ አንብቡ። ሁለተኛ ነገር የነጅራን ክርስቲያኖች ሙሉ ለሙሉ ሰልመዋል። ሶስተኛ ነገር ይሄ የጋራ መሐላ በፈጣሪ ፊት የሚቀርብ አንድ ሐሰተኛ የሆነ ሰው በፈጣሪ ፊት ፈጣሪ ያጥፋኝ ብሎ መሐላ አይገባም። ነብያችን አለይሂ ሰላቱ ወሰለም እውነተኛ ነብይ ስለሆኑ ነው በፈጣሪ ፊት መሐላ እንግባ ብለው የቀረቡት ማለት ነው። ይህም ብቻም ሳይሆን የነጅራን ክርስቲያኖች ነብያችንን መሐመድን አለይሂ ሰላቱ ወሰላምን አሸንፈዋል የምትሉ ከሆነ ለምንድነው ከመጽሐፍ ቅዱሳችሁ መረጃ አቅርባችሁ ኢየሱስ ፈጣሪ እንደሆነ የማታሳዩን የሚል መልእክት ነው የማስተላልፈውና ያው የነጅራን ክርስቲያኖችን የወደድኳቸውና እንደውም በገነት
እንዳያቸው ፍላጎት አለኝ። ምክንያቱም ደግ ህዝቦችና መልካም ህዝቦች የሆኑ አላህን የሚፈሩ በውስጣቸው ፈርሃ ፈጣሪነት ያለባቸው ሰዎች ስለሆኑ ነው እኛ በፈጣሪ ፊት መሐላ እናደርግም ያሉትም በመጨረሻም የሰለሙት ነብያችንን የሚወዱ ነበሩ። ነብያችን አለይሂ ሰላቱ ወሰላም እነዚህ የህንድ ሰዎች ይመስላሉ ብለዋቸዋል። የነጅራን ሰዎች ሰልመው ወደ ነብያችን አለይሂ ሰላቱ ወሰላም ወደ መዲና ሄደው ነበርና ማለት ነው። ከሩቁ ሲያቸው ነብያችን አለይሂ ሰላቱ ወሰላም ደስ የሚሉና የሚያማምሩ የህንድን ሰዎች የሚመስሉ ናቸው ብለዋቸዋል። የነጅራን ሰዎች ማለት ነውና በሐዋርያት ላይ በነብያት ላይ በሷሃቦች ላይ በነጅራን ክርስቲያኖች በሰለሙት ላይ የአላህ ሰላም በእነሱ ላይ ይሆንላለሁኝ። ጨርሻለሁ። አመሰግናለሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። መሲታችን ጀዛኪላሁ ኸይረል ጀዛ። የተናገረችውን ነገር በደንብ ሰምታችኋል። ፖይንቶችን ይዛችኋል ብዬ አስባለሁ። ያው ነጅራን ላይ አክቹአሊ በጣም ብዙ ፖይንቶች ይነሳሉ። ሙባሃላ የሚለው ፖይንት እና ማሻአላህ መሲ በደንብ ሄደሽበታል። የሚጨመር ካለ ኢንሻአላህ በደንብ አሳጠርሽውና ፖይንቶች ካሉ ጨምሪ፣ ካለ ደግሞ ኢንሻአላህ ሰብሰብ አድርገን ነው እንዝጋ ማለት ነው ኢንሻአላህ። ቀጥይ እኽቲ። ወንድም ኢምራን በቃ አንተ አጠቃልልንና አሰናብተን እረፍት ውሰድ ኢንሻአላህ። ጀዛከላሁ ኸይረን። ጀዛኩሙላሁ ኸይረል ጀዛ። ገራሚ ቆይታ ነበረ። ሳላስበው ትንሽ አረብዬ ሰዓቱን ፈጀ ነው። ያው ይሄ በዚህ አካውንት የከፈኩት ጀማዓተል ኸይር ያኛው አካውንት ተዘግቷል። እሺ ለዛ ነው ኢንሻአላህ። ነገ እስከሚከፈት በዚህ ቀን ላይ እንገናኛለን። ከዛ ማታ ላይ በዛኛው አካውንት ይገባለሁ ማለት ነው። አፎን ይሄን ይመስላል የነበረን ቆይታ። እሺ ዲና ከላይ ዲና ጥያቄ አለሽ? ቶሎ ዲና ከላይ ያለሽው። ኦኬ አመሰግናለሁ። አውርጄሻለሁ። በቃ ዩቲ የሚጨመር ካለው እህቴ። አረ ኢምራን የሚጨምረው የለኝም፣ ግን አንተ ካሜራ እንዳይከፍትብህ እኛ እያለን ልዘጋጡልኝ። አይ ኢንሻአላህ። እሺ በቃ ሱብሃነከ አላሁመ ወቢሐምዲከ ነሽሀዱ አን ላ ኢላሀ ኢላ አንተ አስተግፊሩከ ወነቱቡ ኢለይክ። ወሰላሙ አለይኩም።